ቤተሰብ የሰጠውን ማስተዳደር የማይችል ለትዳር እንኳን አይደለም። እኔ ባለነጭ ጸጉር በጥይት መቶኝ ያላሳሰርኩት ለሽምግልና ነው ብዬ ነው። እንግዲህ እንደ ወንድም እኔም መክረህ አንድ ነገር ነው። ልጆች ተዋደዋል፣ ልጅም አፍርተዋል። አሁን የኛ ድርቅና ምንም የሚፈጥረው አዲስ ነገር የለም። እኔ አሁን ተመስገን እሺ ካልተባለ ወደ ሀገሬ ነው የምመለሰው። ምክንያቱም ከዛ በኋላ የሚፈጠሩትን ነገሮች ማየት ስለማልፈልግ። አሁንስ መች ከለከልኩ? እሱም በክብር ይጠይቁ ብዬ ነው። አንቺን ተከትሎ የመጣ በጣም ብዙ ሰው አለ። እንዴት ያንን ሁሉ ሰው ትይዣለሽ? ሌላ ከማገባ ባንገቴ ገመድ ይግባሽ። እና አንተ ነህ ልጅ ለልጅ የምትለኝ? እኔማ ትሁት ልጄን ለተመስገን ልጄ ነው የምልህ። ብቻዬን ነው የምወስነው መሆኑ ነው እንግዲህ። ሲጀመር አንተ ሽንታም ነህ። እንደጠለፍካት መመለስ የለብህም ነበር። እንዴት ነው እንደሱ ማድረግ? አባቷ ለምንኝ፣ ልጁ ደግሞ ሊጨርሰን ሆነ። ከዚህ በኋላ ማድረገው እኔ ነኝ የማውቀው። ምን እያደረክ ክብርህን ጠብቀህ ብትወጣ ይሻላል። አንተ ነህ ልጅን በጥይት የመታው። እንደውም ተርፎልሃል፣ ፈጣሪን አመስግን። ይሄን ነፈስ ልጅን ግንባሩን ብሎ ቢገላግለው ይሻል ነበር። የማን ነው ወተቴ? ለመሆኑ እኔ ማን እንደሆንኩኝ ታገኛላችሁ? ቆይ አንተ የማን ልጅ ነህ? አባት አለህ ወይ ብለው እየጠየቁኝ ነው። በቃ አባዬ እደውልልሃለሁ። አወቃችሁት ወይስ? አንበርብር የከተማው አስተዳደር የሱ ልጅ ነህ? አዎ የሱ ልጅ ነኝ። እንግዲህ ሽምግልናውን ወደንና ፈቅደን ሰጥተናችኋል። ድሮም የሱ ነበረች፣ አሁንም የሱ ነች። የኔ ያረኩሽ ታግያሽ ነው። አንተ አምባገነን ትሰማኛለህ ተመስገን? ሁሉም ነገር አንተ እንደምታስበው ቀላል አይመስልም። አንተ እንደምታስበው ከባድ አይሆንም። ከብዙ ቀን መጠበቅ በኋላ እንግዲህ ደጀኔ ሽማግሌ ልኳል። የተላኩት ሽማግሌዎች ደግሞ እንግዲህ ልጁ ምን አለው ሲባል የልጁ ይሄን አለው ብሎ ለመናገር የከበዳቸው ይመስላል። አባቱ ይሄን አለው እንዲያደርጎለታል እንዲህ ሊያደርግለት ነው ከማለት ውጭ እንግዲህ በራሱ ሊያደርገው የሌለው ወይም ምንም እስካሁን ነገር የሚጨበጥ ነገር የሚነገር ነገር ለሽማግሌ እንኳን የከበደ ነገር የሌለው ልጅ ልጃችን ወስዶ ሊያስተዳድራት አይችልም ብለው መልሰዋቸዋል ሽማግሌዎችን። ሽማግሌዎችም እንግዲህ ተመልሰው መጣው ምናልባት እንዲው እንዳትመለሱ አንሰጥም ሳይሆን ቀጠሮ ሌላ ቀን ስላለ የትሁት አባት ትንሽ ርህራሄ አሳይቷቸዋል። ያለ አባቱ ክብር ሲል ለማለት ነው። እንግዲህ አሁን ደጀኔ ግን አካኪ ዘራፍ ብሏል። እስካሁን ድረስ እንግዲህ እኔ እንደማገባት ነበር የምጠብቀው ወይም የሚሰማኝ። አሁን ግን አይሆንም መባሌ በጣም አልቀበለውም። እኔ ማውቅ ነው ደጀኔ እያለ እየፎከረ ነው። እንግዲህ ሽማግሌዎችም እኛ እንግዲህ ማድረግ ያለብንን አድርገናል፣ ይሄው ነው፣ ግን ችግር ባትፈጥር ጥሩ ነው ብለውታል። ደጀኔ ግን እኔ ማድረገውን አውቃለሁ ብሎ አካኪ ዘራፍ እያለ አባባም እንግዲህ እየመከረ ነው። የውልህ የኔ አባት እንግዲህ እንደ ጓደኛ እንደ ዘመድ እንደ ቤተሰብ የመመክረ ነገር ተመስገንና ትሁት ይጋቡ፣ ልጁ ወልደዋል፣ በመካከላቸው ፍቅር መተሳሰብ አለ። ስለዚህ ሁለቶችም ኃላፊነት የሚሰማቸው ልጆች ናቸውና ፕላስ ሁለቶችም እንደ ልጆቼ ነው ማያቸውና ለነሱ ብንተው ምርጫውን ብሎታል። እስኪ እንግዲህ እናያለን ብሏል። የትሁት አባትም እያቅማማ ነው። በመጨረሻ እንግዲህ ሽማግሌ የሚልከው ተመስገን ነውና የተመስገን ሽማግሌዎች ውስጥ አባባ አንዱ ነውና እንዴት አንተ ሽማግሌ ሆነ ትመጣለህ ሲባል ሁለቱም ልጆቼ ናቸው፣ ልጄን ለልጄ ምለው እኔ ነኝ ብሏል። እንግዲህ የትሁት አባት ብቻውን ሊወስን ተፈርዶበታል ማለት ነው። እንግዲህ የደጀኔ አባት ደግሞ ለደጀኔ እምቢ መባሉን ሲሰሙ አካኪ ዘራፍ ብሏል። እንዴት ነው እንደዚህ የምትደፈረው? አንተ ምን አይነት ነፈዝ የሆንህ ልጅ ነው የወለድሁት? በባህላችን በደንባችን እንግዲህ ሴትን ጠልፎ ሽማግሌ ልኮ ማስፈቀድ እዛ መውሰድ ነው። አንተ ጠለፍክ እንደ ወንዶች መልሰ ደግሞ ወስደ አስረከብ አስደፍርከኝ እያሉ ናቸው። ደጀኔ እንግዲህ ምን ላድርግ አባቱ አለመነኝ፣ ተመስገን ደግሞ ሊጨርሰን ሆነ፣ ስለዚህ ከመሞት መሰንበት በሚለው ብሂል መሰረት ነው ያስረከብኩኝ፣ እኔ ምን ማድረግ አልችልም እያለ ነው። ከእንግዲህ በኋላ ኃላፊነቱ የኔ ነው፣ ማደርገውን እኔ ነኝ ማውቀው እያለ የደጀኔ አባት እየፎከረ ነው። ምን ያደርግ ይሆን እንግዲህ? የደጀኔ አባት እንደፎከረው የማደርገውን እኔ ያውቃለሁ ብሎ ነበረ። ቀጥ ብሎ ቤት ሄደና ማን ነው እኔን የደፈረኝ? እንዴት የኔን ማንነት ታውቃላችሁ? ብሎ አንድ ሁለት ነገር እያለ መዘርዘርና ማስፈራራት ጀመረ። በዚህን ጊዜ ሽማግሌዎች ደርሰው የነበረና ነገሩ ወደ መብጥብጥ ከመቀየሩ በፊት ተመስገን ቀድሞ ገባና ምን ታደርጋላችሁ? ሽማግሌ ልካችሁ እኮ ሽማግሌዎቹ መልስ ሰጣቸው፣ ተመልሰዋል፣ እናንተ ምን ሰራላችሁ? ውጡ እያለ ሲል ሰውየው ጎረረ። እኔን ታውቀኛለህ አንተ ወጠጤ፣ ከኔ ፊት እንደዚህ አልክ ብሎ ሽጉጥ ሊመዝ ሲል የተመስገን ሽጉጥ ቀድሞ ግንባር ላይ ተደቀነ። በዚህን ጊዜ ሲፎክር የነበረው ሰውዬ መላሱን ዋጠውና ጸጣል። የትሁት አባት እስኪ ሽጉጡን መልሱትና እንነጋገር ተብሎ ቁጭ ብለው መነጋገር ሲጀምሩ እና ለሱ ልሰጠው ነው፣ ለመሆኑ የማን ልጅ እንደሆነ ታውቃለህ? ዘር አለው ወላጅ አለው እያለ ሲጠይቅ እውነትም የትሁት አባት የተመስገን ቤተሰቦች ያውቅምና አባት ግን ማን ነው የሚል ጥያቄ አነሳ። ተመስገን እንግዲህ እስካሁን ባለው ትሬንዱ በራሴ የመታወቅ እንጂ በአባቴ መታወቅ አልፈልግም፣ አባቴ አንድ ወልዶኛል፣ እስከዚያ አድርሶኛል፣ ከዚህ በኋላ ደግሞ ተመስገን ምን አለው ነው እንጂ አባቱ ምን አለው እንድባል አልፈልግም፣ ግን የኔም የኮራ የደራ አባት አለኝ ብሎ ነግሮን ነበርና አሁን አባቱን በስልክ አገናኛቸው። አባት አለ ወይ እያሉኝ ነው ምን ልበላቸው ብሎ ሲጠይቅ
ገና ድምጹን ሲሰሙት ሁለቱም እየተረበሸ ፊት አሳዩ። ለካ የከንቲባው ልጅ ነው ተመስገን። ከከንቲባው ጋር ተዛመዱ። በአንድ አፍ ነው ድሮም የሱ ነበረች አሁንም የሱ እንድትሆን ፈቅደን ሰጠናል ብለው መረቁ። አባባ ሽማግሌው ሆኖ ልጁ የከንቲባ ልጅ ሆኖ ትሁት ፍቅረኛው ሆና ድሮ ላይ ይባል ነበረ። በቃ በዚህ ተካተተ። አሁን ሽነት እየተጨፈረ ነው ቤቱ ላይ። እድልም እንግዲህ ከከተማ ወደ እነ ትሁት መጣለች። ደስታው እጥፍ ድርብ ሆኗል። የደጀኔ አባት እንግዲህ ተስፋ የቆረጠ አይመስልምና ከውጭ የትሁትን አባት አግኝቶ ልጅህ እኮ ነች፣ ለምንድነው አንተ መከልከል እኮ ትችላለህ፣ ለምንድነው እንደዚህ የምታደርገው፣ ስንት ነገር ተባብለን እያለ ሲጠይቀው የትሁት አባትም አይ እንግዲህ ቃሌን ሰጥቻለሁኝ። እንግዲህ መጀመሪያ ምናልባት ደግሞ ለአንተ ልሰጥ የነበረው የልጁ ቤተሰብ አይታወቅም በሚል ነበረ። አሁን ሁላችንም እንደሰማነው ሁለታችንንም የሚያንቀጠቀጠን የከንቲባው ልጅ መሆኑ ታውቋል። ስለዚህ አንተም አርፈህ ብትቀመጥ ይሻላል ብሎታል። የደጀኔ አባት ግን አይ እንዲህ ተናንቀንማ አንቀጥልም ብሎ ፎከሮ ተለያይቷል። ትሁት እንግዲህ ራሷን ከጨረሰች በኋላ ታናሽ እህቷ ማያ የተመስገንን ጓደኛ ስታዩ ነበረ እንዴት ነው እያለች ለማወጣጣ ስትሞክር፣ ማያ ደግሞ አይ ትኩር ብሎ ሲያየኝ የሚያውቀኝ መስሎኝ የት ነው ማውቀው ብያየሁትኝ እንጂ ኧረ ሌላ ነገር የለም ብልስ እንደገና ደግሞ ምን የኔ አባት እኮ ገና እኔ ሳላቅ ያስቀመጠልኛል እሱን ነው ማገባ እያለች ትክዝ ብላ እያወራች እያለ እሱም አይሆንም እያለች ነው ትሁት። እንግዲህ እሱን ወደፊት የምናየው ይሆናል ብለዋል። በሌላ መልኩ እንግዲህ ደግሞ ማንና ማን ቢገናኙ ጥሩ ነው? የተሸነፉት ናቲና ደጀኔ። ደጀኔ ሄዶ አንተን ከፍ ሲለው ውይ በስም ጠራኝ ብለው ኖርማል ነገሩን ከክርክር ወደ መግባባት ያደረጉት ይመስላል። እንዴት ነው ተሸነፈ ግን ዝም ያልከው እያለው ነው። አንተስ ቢሆን ምንድነው ከተሸነፍክና እምቢ ከተባልክ ወደ ሀገር ማትመለሰው አታፍርም እንዴ ሲለው የምን ማፈር የምን መሸማቀቅ ነው ዝም ብሎ ሽንፈት መሰለኝ ዝም ብሎ መሄዱ እያለው ነው። ያንተውስ ከፋ እንደገና ደግሞ ቆርቆሮ ይዘህ መጣው ወርቅ ነው ብለህ እንዳደልካቸውም ሰማን እያለ ነው ደጀኔ። ይህ ሁሉ ተወራ፣ ይህን ሁሉ ሰማችሁ እንዴት ሊሰማ ቻለ? ያላችሁበት ቦታ ሩቅና ሩቅ ነው፣ ግን ይሁን ምንም አይደለም ይላል። ምክንያቱም ናቲ ምንም የሚደንቀው የሚገርመው ሰው ስላልሆነ አሁን እንዲያውም ተመስገንን ስለማጥቃት በአንድ ላይ እየወሰኑ ናቸው። ይኸውልህ ወደ ከተማ ሂድና ተመስገንን ተበቀለው። እኔስ የከተማ ልጅ ስለሆንኩኝ ነገሩን በሌላ ነገር ላጣጣው እችላለሁ። አንተ ግን ኖርማል ተስፋ ያደረክበት ነገር በዚህ መልኩ መቋጨቱ ጥሩ አይደለምና እኔ አግዛለሁ፣ ስልኬን ያዝና ከተማናና ተበቀለው እያለው ነው። ደጀኔም እንግዲህ እሺ ብሏል። አሁን የደጀኔ ጋር ያለውን ግንኙነት ከጨረሰ በኋላ ተመስገንና ትሁት ሜዳ ላይ ቁጭ ብለው ስላሳለፉት ነገርና እንዴት እንዳሸንፎ እንዳገኛት እያወሩ ናቸው በፍቅር። አንተ አምባገነን በቃ ያንተ አደረከኝ እያለችው ነው። አዎ ታግያ ላይ ያደረኩሽ የኔው ከእንግዲህ በኋላ ግን ቃል እገባልሻለሁኝ አንቺ ያልሽው ነው የሚሆነው እያላት ነው። አሁን እንግዲህ ወደ ከተማ መመለስ እንዳለባቸው እየተመካከሩ ነው። ሰርጉም ከተማ ላይ እንደሚሆን እየተነጋገሩ እያለ ናቲ መጣ ፈልጎ። ናቲ ፈልጎ ከመጣ በኋላ በቃ አሁን አንተ እንዳሸነፍ ነው የሚሰማህ። አሁንም ተስፋ የቆረጠ አይመስልም። አዎ እንዴት አሸንፌ ታግዬ እኮ አገኘኋት፣ ከእንግዲህ በኋላ ማንንም አልፈራም። አንተ እንደሆን መቼም ተንኮልህን የምታቆም አይመስለኝም። ይኸው ሰርጉ አዲስ አበባ ስለሆነ ሂድና ተንኮልህን ጀምር እያለው ነው። እና የሚቀርልህ መሰለህ እያለ ነው። ከእንግዲህ በኋላ እንግዲህ ምንም ብታደርግ እንኳ ከእጅ ፈልቀቀ እንደማትወስዳት የታወቀ ነው እያለ ነው። አሁን ከተመስገን ጋር እንዲመከራከሩ ብዙም ውጤታማ ሊያደርገው ስለማይችል ግን ትሁት እዚያ ሰውዬ እዚያ ጅብ አውሬ ሰውዬ እንዴት እንዳስጣልኩሽ ትረሻለሽ ሲላት ያ አውሬ ሰውዬ እኮ ያንተ አባት ነው፣ የእሱ ልጅ ሆነህ አንተስ ምን የተለየ ትሆናለህ እያለችው ነው። እናቴም ቢሆንም እኮ ላንቺ ጥሩ ነበረች እያለ በእናቱ በኩልም ኖርማል እንድትራራለት ለማድረግ ሞክሮ ነበር። እሷ መቼም ጥሩ ሁን አታውቅም እኔ ስላልገባኝ እንጂ ብላ ቁርጡን ነግረዋለች። ከዚህ በኋላ እና ታዲያ ለምንድን ነው እኔ ሽማግሌ እንድልቅ ያደረግሽኝ ብሎ ሲላት ልበቀልህ ነው አታውቅም ብልህ በጀርባዬ ሳላቅ ከኋላዬ ስሰራ የነበረውን ነገር እንደማውቅና አሁን በመጨረሻም እምቢ ተብለ ስትሸነፍ በአደባባይ ማየ ስለፈለኩ ነው ብለዋለች። እሱም እንግዲህ አሁን ከተመስገን ጋር ስለሆንሽ ነው አይደል እንዲህ አፍላፊ ብትናገረኝ ብሎ ሲላት አዎ ከጀግና ጋር እኮ ነው ያለሁት፣ ከአንተ ጋር ብሆን ምናልባት ወንድነትህም ጥርጣሬው ስለሚያስገባ እንደፈለጉ ላልናገር እችላለሁ፣ ከተመስገን ጋር ግን ከሆንሁኝ ማንንም አልፈራም ብላ በላውን በቃ እዚህ ሰውዬ ጋራ እዚህ የበለጠ አፍላፊ መነጋገር አያስፈልግም ብላ በቆመበት ትተውት ሄዱ። ትሁት እድል ስለገባችበት ቤት ምን አይነት ሁኔታ እንዳለ እየጠየቃቻት ነው። እና እድልም በጣም ጥሩ ቤተሰብ ነው። እናትየዋ እናቴ ሁሉ ትመስለኛለች፣ በጣም ጥሩ ሰው ነች፣ እንደዚህ አይነትም ሰውም አለ እያለች ስትላት አዎ ስላልተገናኘን ስላልተዋወቅን እንጂ እኮ ብዙ የተለያየ ሰዎች አሉ እያለች ነው ትሁትም።
ቀጥላ ግን ልጅቱ ግን አውሬ ገና እንደገባው ነው በጥፊ መታኋት እያለች ነው። ያሰሪሽን ልጅ በጥፊ መታሻት፣ አይዞሽ ለማንኛውም እንግዲህ የተለያዩ ነገሮች ይገጥማሉና ችለሽ ማለፍ አለብሽ እያለች እየመከረቻት ነው። ቀጥላ ግን በዋናነት ስራ በዝቶብሽ ቢዚ ሆነሽ ስራሽን ስትይ እናትሽን ቤተሰቦችሽን መፈለጉን እንዳትረሽ ብላ ማስጠንቀቃታለችና እድልም እሺ እሱማ ዋናው ጉዳይ ነው አረሳም ብላለች። ሌላው ደግሞ ቅድም በትሁ ስትመከር የነበረችው ታናሽ እህቷ ማያ ደግሞ አባቷን አዲስ አበባ ሄጄ ልማር ፍቀድልኝ ስትለው አካኪ ዘራፍ አለ። አንቺ እኮ እስከ 12ኛ ክፍል ማስተምረሽ እኔ ነኝ፣ ከዛ በኋላ ግን ቀጥታ ወደ ትዳር ነው፣ ያንቺ ትዳር ገና 4 ዓመት እድሜ እያለሽ ነው የተጠየቅሽው ብሏት እረፍ። እሱን አይሆንም ብላ እንዳትል ደግሞ ይሄንን እምቢ ብለሽ ትዕዛዜን አልቀበልም ብለሽ ከሄድሽ ሞታለሁ እያለ ነው የሚያስፈራራትና ማያም ድጋሚ አላነሳውም ይቅር በለኝ ብላለች። እንግዲህ ሌላው እንግዲህ በዋናነት ደግሞ ደጀኔ ደውሎ ለትሁት አባት ያው እንግዲህ እንደዚህ እንዳደረጋችሁን ማጥቀሩም ዛሬ አንድ ሰው ገድላለሁ ብሎ ፎክሯል። አሁን የትሁት አባት በጣም ጨንቆታል። ባካችሁ ሂዱልኝ እያለ ነው። እንግዲህ ምን ይደረጋል ሰውየው በዚህ ልክ ከፈራ እንሄድ ብለው ተስማምተዋል። አሁን ትሁት ባባዬ ይቅርታ አድርግልኝ እንደዚህ ችግር ስለፈጠርኩኝ፣ ግን ወደፊት ሰርግ አውጥቼ ትልቅ ሰው ሁኜ አኮራለሁ እያለችው ነውና መረቀሸኝኝ እያለችው ነው። እሱም እንግዲህ ትሁት የኔ ልጅ በሄድሽበት ሁሉ የኔ ምርቃት ይከተልሽ፣ እንቅፋት አይምታሽ፣ ሾህ አይውጋሽ፣ ትልቅ ሰው ሁኝ ያሰብሽበት ድረሽ ብሎ መርቋታል። ሁሉም ተመራርቀው ወደ አዲስ አበባ እየሄዱ ናቸው። በመካከል ላይ ግን የሆነ ቦታ ላይ ሲደርሱ ጥይት ተተኮሰ። የተተኮሰው ጥይት ትሁት ላይ ያረፈ ይመስላል። ትሁት ወድቃለች። በዙሪያው ግን ማንም የለም።